ጦርነት ነገን አበላሽቶ የሚሞርድ ሞረድ ነው። እኛና እነሱ በሚል ቃላዊ ግንባታዎች ተቧድነን የማንቋሰልበትን ዓለምና ሀገር ተመኘ። ሀገርን ያህል ነገር ግንባታ እንደ ጠጅ ማህበር ተንገዳግዶ ቃል ለማመስ ሲሰልፍ እዚሁም ድረስ ያዝላቸው የዓለም ስፋት ገና ተመራምረንና ተመልክተን ተገንዝበን ያልደረስንባቸው በርካታ ነገሮች እንደሚቀሩን ያሳየናል። አህጉሮቹ 7፣ የሕዝብ ብዛት 7 ቢሊዮን ቢሆንም እልፍ አእላፍ ባህልና እምነቶች በየሕዝቡ ማጀት መኖራቸው ይታያል ይሰማልም። ከዚህ ውስጥ ፈረንጆቹ ትልቋ ደሴት እንደመሆኗ 8ኛዋ አህጉር እያሉ ስም የሚሰጧት፣ ነገር ግን የአፍሪካ ታላቋ ደሴት ማደጋስካር ጉያ ውስጥ የሚገኘውን ባህላዊና እምነት አዘል ስነ ስርዓት በመጠኑ እንቃኛለን። አሻም አፍሪካ ታላቋ ደሴት 29.61 ሚሊዮን በላይ ሕዝብ በ587,000 ኪሎ ሜትር ስኩዌር አቅፋ የምታኖር ስትሆን መዲናዋ አንታናናሪቮ ከተሜዎችን በንግድና በተለያዩ ተግባራት አቻችላ እየኖረች ትገኛለች። እንደ ሀገርም ማደጋስካር የቱሪስቶች መቆያ ስፍራ ናት። በዚች ታላቅ ደሴት እስከ 20 የሚደርሱ ጎሳዎች ሲኖሩ በአምልኮ ደረጃ 8.3 በመቶ የደሴቲቷ ነዋሪዎች የክርስትና እምነት ተከታይ ሲሆኑ 3 በመቶ በስተሰሜን ምዕራብ የሱኒ ሙስሊም እምነት ተከታዮች ይኖሩባታል። 4.5 በመቶ የባህላዊ እምነቶች የሚንጸባረቁባት ናት። ትኩረታችን በዚች አፍሪካዊት ደሴት ሰው ከሞተ በኋላ በሞተው ሰው በድን የሚከናወነው እምነት ተኮር ባህላዊ ስነ ስርዓት ነው። ፋማዲሃና ፋማዲሃና ቀጥተኛ ትርጉሙ አስከሬን ማገላበጥ ይሰኛል። ይህንን ፋማዲሃና የተሰኘ ስነ ስርዓት ለመቅረጽ በማደጋስካር ማዕከላዊ ደጋማ ስፍራዎች የተገኘ ጋዜጠኛ እንዲህ አለ። አምቦ ሂባሪ የተባለች ትንሽ የእርሻ መንደር ደረስን። የሟች ዘመዶች አስከሬን ከመቃብር ስፍራ ከዓመታት በኋላ የሚወጣበት እንግዳ ባህል ሲል ነበር የገለጸው። ስነ ስርዓቱ ብዙ መጠጣት፣ መብላትና መደነስን እንደሚያካትት ጭምር። ፋማዲሃና መላው የሟች ቤተሰቦች የሚሰበሰቡበትና እርስ በርስ የሚተዋወቁበት አጋጣሚ ነው። ሙታን ፈጣሪንና ሕያዋንን የሚያገናኙ ናቸው የሚሉት የዚህ የፋማዲሃና ስነ ስርዓት አከናዋኞች ለሙታን የተለየ ክብር ይሰጣሉ። የሞቱ ሰዎች ምድራዊ ግንኙነት አልተቋረጠም ይላሉ። ይህንን ስርዓት የሚያከናውኑ የማህበረሰብ ክፍሎች በየ3 በየ5 ወይም በየ7 ዓመቱ ወደ መቃብር ስፍራዎች በመሄድ አስከሬኖችን ቆፍረው ያወጣሉ። በመቀጠልም አስከሬኑ ተጠቅልሎበት የነበረውን ጨርቅ ይቀይሩለታል። ከዚህ በኋላ ለበዓሉ የተዘጋጀው ድግስ ይደምቃል። ይበላል፣ ይጠጣል፣ ይዘፈናል፣ ይጨፈራል። ነገሩ እንዲህ ነው። ይህ ስርዓት የሚፈጸምበትን ቀን የሚመርጡ አዋቂዎች ናቸው። አዋቂዎቹ በሐምሌና በመስከረም መካከል የትኞቹ ትክክለኛ ቀኖች እንደሆኑ በኮከብ ቆጠራ አረጋግጠው ከገለጹ በኋላ በ2 ወይም በ3 ቀናት የቤተሰብ መቃብሮች ይከፈታሉ። ስርዓቱ በሚፈጸምበት ዕለት ዘመድ አዝማድ ያለውን ገንዘብም ይሁን መጠጥ ይዞ ወደ ስርዓቱ መፈጸሚያ ስፍራ ይመጣል። ቤተሰብም በሰፊው ይደግሳል። ይህ ለሟቹ መንፈስ ደስታን ይፈጥራል የሚል እምነት አላቸው። የቤተሰብ መቃብሮች ሲከፈቱ የመጀመሪያው ቀን ፊዲራና ማለትም የመግቢያ ቀን፣ ሁለተኛው ዕለት ፋሞኖሳና ወይም መጠቅለያ ቀን ይሰኛሉ።
አዳዲስ የተወለዱ ልጆች ማለትም የቤተሰቡ አባላት ቅድመ አያቶቻቸውን እንዲያገኙና ትዝታዎቻቸውን እንዲጋሩ ፈጽሞ እንዳይረሳሱ በሚል የማላጋሲ የዚህ ስርዓት ተከታዮች የሚከውኑት ስርዓት ነው። አንድ ሰው ሞቶ ስጋው በስብሶ አጽሙ እስኪቀር የፋማዲሃና ስርዓት ይከናወንለታል። ሕያውም ሙትም አይደለም በሚል ነው ስርዓቱ የሚከናወንለት። እንግዶች ለፋማዲሃና ስርዓት ሲመጡ ሩዝና ገንዘብ ለአዘጋጆቹ ወይም ቶምፖን ድርሃራ ይሰጣሉ። ለሟች ቤተሰቦች ስጦታ ማለት ነው። ይህ እንግዲህ እንግዶች የራሳቸውን ፋማዲሃና ሲያዘጋጁ የሚከፈላቸውና በአይነት የሚደገፉበት እንደሆነ በባህሉ የተደነገገ አካሄድ ነው። ብድር በምድር መሆኑ ነው። በዚህ ሙታን አይደሉም ተብሎ አጽም እስኪሆኑ በሚከናወነው ክብረ በዓል ቤተሰቦችና እንግዶች ወደ መቃብር ስፍራ ያመራሉ። አስከሬኖቹ ከመቃብሮቻቸው ይወጣሉ። በተዘጋጀ ኬሻ ምንጣፍ ላይ ያስቀምጧቸዋል። ቤተሰብ ከመቃብር የወጣውን አስከሬን በሌላ መጠቅለያ ጨርቁን ለውጦ ይጠቀልላል። ውድ ሽቶ፣ ወይንና ምግቦች ለእድምተኛው ብቻ ሳይሆን ለሟችም ይዘጋጅለታል። እንግዲህ ከዚህ በኋላ ነው የተዘጋጀው ግብዣ ተበልቶ ተጠጥቶ አስከሬኑን እንደተጠቀለለ አንከብክቦ አንስቶ የሚጨፈረው የሚዘፈነው። ፋማዲሃና የማደጋስካር አስከሬንን የማገላበጥ በዓልና ባህላዊ የአምልኮ ሥርዓት ማጠቃለያው የምረቃ ሥነ ሥርዓት በማከናወን ነው። በመጨረሻ ፀሐይ ከመጥለቁ ቀደም ተብሎ አስከሬኑ ተቀብሮበት ከነበረው አቅጣጫ በተቃራኒው ተዘዋውሮ ተመልሶ በመቅበር ይጠናቀቃል። ሙታን ፈጣሪንና ሕያዋንን የሚያገናኙ ናቸው። የማኅበረሰቡ ጥልቅ የእምነት አቅጣጫ እናም ለሙታን ክብር መስጫ ሥርዓት። አጀብ! ይህች ዓለም ስንቱን አየንባት። አሻም! ሞልቷል። ሳቡ